በሌሊት እንዳትያዙ ምላችሁ ሌሊት 7 ሰዓት ላይ አይደለም። ህይወት በጣም ጠንከርከር ሲልባችሁና ቻሌንጅ እየበዛ ሲመጣ እዛ ውስጥ እንዳትገኙ፣ አፋችሁ እንዳይዘጋ፣ እግዚአብሔርን ከመባረክ እግዚአብሔርን ከማመስገን ለእግዚአብሔር የሚገባውን ነገር ከመናገር ዝም ላለማለት እንዳትሉ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ይላል። ነው ወደ ቁስላቸው አይደለም የተመለከቱት፣ ወደ ሰማይ አምላክ ወደ እግዚአብሔር፣ ወደ ተበደበደቡት ነገር አይደለም፣ ወደ አዳናቸው ጌታ እየደማ ወዳለው ነገራቸው አይደለም፣ እየጠዘጠዛቸው ወዳለው ነገር አይደለም። አሁን ተደብድበን እየጠዘጠዘን ያለው ነገር ሊትራሊ እንደነሱ የዱላ ላይሆን ይችላል። በዚህ በኩል ኑሮ ሊጠዘጥዘን ይችላል፣ በዚህ በኩል ቻሌንጅ ሊጠዘጥዘን ይችላል፣ በዚህ በኩል የሚሰማን ህመም ስጋችን ላይ ሊኖር ይችላል። ወገኖቼ መንፈስ ቅዱስ እንደዚህ ይላል፣ ቁስላችሁን አትመልከቱ። አይናችሁን ከቁስላችሁ ላይ፣ አይናችሁን ከህመማችሁ ላይ፣ አይናችሁን ከጉዳታችሁ ላይ፣ አይናችሁን ከሰብራታችሁ ላይ አንሱና መንፈቀ ሌሊታችሁ ላይ፣ የጨለመው ምሽታችሁ ላይ ብድግ ብላችሁ እግዚአብሔርን በዜማ እያመሰገናችሁ እየባረካችሁ ስትቀመጡ ድንገት በዛ መንፈቀ ሌሊት ዝማሬንና ጸሎትን የሚሰማ አምላክ ከሰማይ ምላሹን ይልካል። መንፈቀ ሌሊታችሁ ላይ ቁጭ አትበሉ። ሌሊታችሁ ላይ ዝም አትበሉ። ሌሊት ጠንከር ሲልባችሁ፣ አቅም ሲያሳጣችሁ፣ አሁን ብዙ ሌሊቶች ከበውናል ወገኖች። በጣም ብዙ እንደ ሀገር ብርሃን ላይ አይደለም። ቻሌንጅ በዚህ በኩል አለ፣ በዚህ በኩል የሆነ ነገር አለ። እንደ ዓለሙ ስርዓት ማት ቻሌንጅ አለ፣ ማት ውጥረት አለ። ብዙ ነው ውጥረቱ። ሌሊቱ ከምሽት ወደ ከጨለማ ወደ ድቅድቅ ጨለማ እየተቀየረ ሲመጣ ታዩታላችሁ። ችግር የለው። ጽፌን የመጣሁት በደም ተዘጋጅቼ ነው የመጣሁት። ድንገት አሁን ሳልዘጋጅ ነው ምናምን ስላችሁ ሳላጠና ምናምን አይደለም። በደንብ ነው የተዘጋጀሁት። በደንብ አንብቤ እግዚአብሔር የሰጠኝን ቃል ሜዲቴት አድርጌ ነው። ግን እዚህ ቺፍት አረገ እና እግዚአብሔር እንደዚህ ይበላችኋል፣ ቁስላችሁን አትመልከቱ፣ ጉዳታችሁን አትመልከቱ። የእውነቴን ነው የምላችሁ። እግዚአብሔር ቁስላችሁን አትመልከቱ በላቸዋል። ቁስላችሁን፣ ጉዳታችሁን፣ ህመማችሁን አትመልከቱ። ሁለት የመጽሐፍ ቅዱስ ክፍል ነው የምነግራችሁ። ከዛ ጥቂት ደቂቃ 10 ደቂቃ አካባቢ የእግዚአብሔርን ቃል ነግሬያችሁ መልሰን እግዚአብሔርን አመስግነን ነው የምንጨርሰው። በመጽሐፍ ቅዱስ ውስጥ ማስፔኒያስ ቁስላችሁን አትመልከቱ፣ ጉዳታችሁን አትመልከቱ። መጽሐፍ ቅዱስ ላይ ሁለት ሐዋርያቶች በሐዋርያት ሥራ መጽሐፍ 16ኛው ምዕራፍና በራእይ መጽሐፍ ምዕራፍ 1 ላይ ሁለት ሐዋርያቶች እናገኛለን። አንደኛው ጳውሎስ ነው ከሲላስ ጋር ያለ፣ አንደኛው ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ ፍጥሞ የምትባል ደሴት ላይ ተጥሎ ነበር፣ ተደብድቦ። በመጽሐፍ ቅዱስ ሳይሆን በቤተክርስቲያን ታሪክ ዲሞቲያን የሚባል የሮም ገዢ የነበረ ጌታ ኢየሱስ በዮሐንስ ወንጌል እኔ እስክመጣ ድረስ ቢቆይስ ምን አለ ብሎ የተናገረውን ያን ቃል ወስደው አይሞትም የሚል ሐሳብ ስለነበረ ያ ነገር በወቅቱ ይወራ ስለነበር ሐዋርያው ዮሐንስ አይሞትም የሚል ነገር ነበራቸውና ይሄ የሮም ንጉስ በታሪክ ነው እስቲ ዓለመሞትን አያለው በሚል እንደገና ደግሞ ያ ወንጌልን በጣም ያሰራጩ ስለነበረ በዘይት ቀቅሎት ነበር። በዘይት ቀቅሎት ፍጥሞ ደሴት ላይ ጥሎት ነበር። አንደኛው ሐዋርያ ደግሞ ጳውሎስ ወደ ፊልጵስዩስ ከተማ ሲገባ ፈልጎ አይደለም የገባው። የጌታ መንፈስ የጌታን ወንጌል በሐዋርያት ሥራ መጽሐፍ ላይ ምዕራፍ 16 ላይ በተለያየ ቦታ ለመናገር ሲሞክር መንፈስ ቅዱስ ይከለክለው ነበርና በኋላ ላይ በራእይ አንድ ሰው ከርቀት ወደዚህ ተሻግረህ እርዳን የሚል ነገር ሲያሳየው በራእይ አየ። በቃ ጌታ ፈልጎናል እዛ ቦታ ብሎ እዛ ፊልጵስዩስ ከተማ እንደገባ፣ ፊልጵስዩስ ከተማ ሲገቡ ታሪኩን እንደምናቅ ለጌቶቿ እየጠነቆለች ትርፍ ታመጣ የነበረች አንዲት ሴት አያሌ ቀን እየተከታተለች የልዑልን መንገድ የሚያሳያችሁ እነዚህ የእግዚአብሔር ባሪያዎች ናቸው ስትል በኋላ ላይ ጳውሎስ መንፈሱን ሲመታው ከመንፈሱ መመታት ጋር ደግሞ ተያይዞ ዋናው ትርፋቸው ስለወጣ
እነዚህ ሰዎች በጣም ነው ቢገርሙኝ። በአጋንንት ነው የሚያተርፉት። ትርፋቸው ልክ ሲወጣ እነ ጳውሎስን ያዟቸው። እነዚህ ሰዎች እኛ የሮሜ ሰዎች ሆነን ሳለን ልንቀበላቸው የማይገቡ ነገሮችን እየነገሩ ነው ብለው ወደ ገዦች ጎትተዋቸው፣ ገዦች ደብድበው የወህኒው ጠባቂ በጥንቃቄ እንዲጠብቃቸው አሳልፎ ሰጥቶ በወህኒው የውስጠኛው ክፍል ጣላቸው የሚል የምናውቀው ታሪክ አለ። መጽሐፍ ግን እንደዚህ ነው። አሁን እስካሁን የነገርኳችሁ ፕሮሰሱን መጽሐፍ በመንፈቀ ሌሊት ይላል። ከተደበደቡ በኋላ ውስጥ ከተጣሉ በኋላ በመንፈቀ ሌሊት ሚድናይት። ይሄ ሚድናይት መንፈቀ ሌሊት አንድም ሊትራል ነው፣ ጨለማ ነው። ምናልባት ሌሊት 6 ሰዓት ወይ 7 ሰዓት ነው። አንድም መንፈቀ ሌሊት ሌሊት ጨለማ ነው፣ መከራ ነው፣ ሐዘን ነው፣ ከባድ ጊዜ ነው። እዛ ሌሊት ላይ ሆነው ሌሊታቸው የማይዛቸው ማንታራዲያስ በሌሊት እንዳትያዙ፣ በሌሊት እንዳትያዙ ምላችሁ ሌሊት 7 ሰዓት ላይ አይደለም። ህይወት በጣም ጠንከርከር ሲልባችሁና ቻሌንጅ እየበዛ ሲመጣ እዛ ውስጥ እንዳትገኙ፣ አፋችሁ እንዳይዘጋ፣ እግዚአብሔርን ከመባረክ፣ እግዚአብሔርን ከማመስገን፣ ለእግዚአብሔር የሚገባውን ነገር ከመናገር ዝም ላለማለ እንዳትሉ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ይላል። እችን ነው ወደ ቁስላቸው አይደለም የተመለከቱት፣ ወደ ሰማይ አምላክ ወደ እግዚአብሔር፣ ወደ ተበደበደቡት ነገር አይደለም፣ ወደ አዳናቸው ጌታ፣ እየደማ ወዳለው ነገራቸው አይደለም፣ እየጠዘጠዛቸው ወዳለው ነገር አይደለም። አሁን ተደብድበን እየጠዘጠዘን ያለው ነገር ሊትራሊ እንደነሱ የዱላ ላይሆን ይችላል። በዚህ በኩል ኑሮ ሊጠዘጥዘን ይችላል፣ በዚህ በኩል ቻሌንጅ ሊጠዘጥዘን ይችላል፣ በዚህ በኩል የሚሰማን ህመም ስጋችን ላይ ሊኖር ይችላል። ወገኖቼ መንፈስ ቅዱስ እንደዚህ ይላል፣ ቁስላችሁን አትመልከቱ። አይናችሁን ከቁስላችሁ ላይ፣ አይናችሁን ከህመማችሁ ላይ፣ አይናችሁን ከጉዳታችሁ ላይ፣ አይናችሁን ከስብራታችሁ ላይ አንሱና መንፈቀ ሌሊታችሁ ላይ፣ የጨለመው ምሽታችሁ ላይ ብድግ ብላችሁ እግዚአብሔርን በዜማ እያመሰገናችሁ እየባረካችሁ ስትቀመጡ ድንገት በዛ መንፈቀ ሌሊት ዝማሬንና ጸሎትን የሚሰማ አምላክ ከሰማይ ምላሹን ይልካል። መንፈቀ ሌሊታችሁ ላይ ቁጭ አትበሉ። ሌሊታችሁ ላይ ዝም አትበሉ። ሌሊት ጠንከር ሲልባችሁ፣ አቅም ሲያሳጣችሁ፣ አሁን ብዙ ሌሊቶች ከበውናል ወገኖቼ። በጣም ብዙ እንደ ሀገር ብርሃን ላይ አይደለም። ቻሌንጅ በዚህ በኩል አለ፣ በዚህ በኩል የሆነ ነገር አለ። እንደ ዓለሙ ስርዓት ማት ቻሌንጅ አለ፣ ማት ውጥረት አለ። ብዙ ነው ውጥረቱ። ሌሊቱ ከምሽት ወደ ከጨለማ ወደ ድቅድቅ ጨለማ እየተቀየረ ሲመጣ ታዩታላችሁ። ችግር የለው። ጨለማ ካለ ብርሃን አለ። በጨለማ ላይ ብርሃን ይብራ የሚል አምላክ አለ። ያንተ አምላክ ጨለማ ላይ የሚያለቅስ ጨለማ የሚይዘው አይደለም፣ ጨለማው ላይ ብርሃን ይሆን የሚል። አንዳንድ ነገር በየቀኑ ነው ሰርፕራይዝ የሚያደርገን። ትላንትና በጣም መንግስት ሰርፕራይዝ አድርጎናል። ነዳጁ ላይ 25 ብር ጨምሬያለሁ ብሎ በቃ በየቀኑ ነው ሰርፕራይዝ የሚያደርገን። ሰርፕራይዝ ያደርገናል በየቀኑ 25 ብር በአንድ ሊትር ተጨምሯል። ገና ሰልፉ እኮ አላበቃ፣ ገና እኮ ረፋው እንዳለ፣ ገና እኮ እንትኑ ራሱ የለም። በዛ በኩል የውጭ ሀገሮች ሰዎች ሰርፕራይዝ ያደርጉናል። ሁርሙዝ የሚባል ሰርጥ አለ፣ ነዳጅ የሚያልፍበት። አንዴ ዘግተነዋል ይሉናል፣ ከፈት ነው ይሉንና አንድ ቀን ሳይደርስ ዘጋ ነው እንደገና። ይክፈቱት ይዝጉት፣ መክፈት መዝጋት፣ እንደዚህ የሆነ ነገር ታያላችሁ። እንደዚህ ቅይር ይላል። ነገሮች በጣም በፍጥነት ሲቀያየሩ ታያላችሁ። ይሄ ሌሊት ነው ወገኖች፣ ሌሊት ነው። ሌሊት ጨለማ ሲሆን ዝም አይባል፣ እጅና እግር ተጣጥፎ አይቀመጥም። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ፣ ሌሊት ላይ መጸለይ እንዳታቆሙ፣ ሌሊት ላይ መዘመር እንዳታቆሙ። ወደ ቁስላችሁ አትመልከቱ። ወደ ላይ ካያችሁ የሚያናውጥ ነገር ይመጣል። እችን ያዙና ወደ ሐዋርያው ዮሐንስ እንመለስ። ሐዋርያው ዮሐንስ ፍጥሞ ደሴት ላይ ተጥሏል። ፍጥሞ ደሴት ላይ መጣል ማለት ወገኖቼ ተለይቶ መጣል፣ ለብቻ መሆን ነው፣ መገለል ነው። ከቤተ ክርስቲያን ተገሎ፣ በስጋ ዘመዶቹ ከሆኑት ሰዎች ተገሎ፣ ከሚያውቃቸው ሰዎች ተገሎ። እንደውም ሽማግሌ ነው። የመጨረሻው የአዲስ ኪዳን መጽሐፍ የጻፈ ነው። ራዕይ መጽሐፍ ወደ 96 ዓመተ ምህረት አካባቢ የተጻፈ ነው። ሐዋርያቶቹ በሙሉ ሞተዋል። አብሮት የነበሩት የሉም። እነ ጴጥሮስ የሉም፣ እነ ጳውሎስ የሉም።
ትልልቆቹ የእግዚአብሔር ሰዎችና የቤተክርስቲያን ሰዎች የሉ ብቻውን ከባድ ስፒሪት የሚያቃቸው ራሱ አብረዋቸው ሲያገለግል የነበሩት የሉ ብቻውን ቀርቷል በዚህ ላይ ሽማግሌ ነው በዚህ ላይ ግዞት ነው ፍጥሞ የሚባል ደሴት እና ደስ ይለኛል ፍጥሞ የሚባል ደሴት ላይ ስለነበረበት ስታተሱ ሲናገር አንድ ቃል ብቻ ወገኖች ራይ ላይ ምዕራፍ 1 ላይ ብቻ ላንብብላችሁ ከዛ ዝም ብለን ጌታን እናመሰግነዋል ራይ 1 ላይ ራሱ የገለጠበት መንገድ የሚገርም ነው ቁጥር 9 ላይ 1:9 ላይ እንደዚህ ይላል ናይንቲ የተባረከ ሐዋርያ ነው ልብ በሉ 5 ስታር ሆቴል አይደለም ያለው ፍጥሞ የሚባል ደሴት ታውቃላችኋል በባህር የተከበበ በዙሪያችሁ ከባህር ውጪ ምንም የማታዩት ምንም የሚታይ ነገር ለመዝናናት አይደለም እዛ ያለው ደሴት ብዙ ጊዜ ቢቾች አሉ የውቅያኖስ ዳር አካባቢ ስለሚሆነ ይሄ ፍጥሞ የሚባለው ደሴታው ማልታ የሚባለው በዚህ በሰሜን አፍሪካ በኩልና በደቡብ ጣሊያን በኩል ያለ ነው ማልታ ይባላል የታወቀ ሀገር ሆኗል አሁን ብዙ ጊዜ ሰምታችሁ ከሆነ እነዚህ ከኢትዮጵያ ከኤርትራ ምናምን የሚሄዱ ከአፍሪካ የሚሄዱ በሰሜን አፍሪካ በኩል አድርገው ወደ አውሮፓ መግባት የሚፈልጉ ስደተኛ የሆኑ ሰዎች በዚህ ማልታም በኩል ነው ብዙ ጊዜ የሚሄዱት እቺ ማልታ የምትባለው ናት ፍጥሞ የምትባለው ደሴት እዚህ ጊዜ ላይ ለመዝናናት አይደለም ሄደው ቫኬሽን አይደለም ሄደው እንደዚህ ይላል ቁጥር 9 ላይ እኔ ወንድማችሁ የሆንኩ ማን ያለው ዮሐንስ የትኛው ዮሐንስ ሐዋርያው እግዚአብሔር ይባርከው እኔ ሐዋርያው አይደለም ያለው እኔ ወንድማችሁ በነገራችን ላይ እውነተኞቹ አገልጋዮች እንደዚህ ናቸው እሺ ሐዋርያው ምናምን አይደለም ሐዋርያ እኮ ነው ለዛውም የተጨበጠ የተገለጠ የተረጋገጠ ሐዋርያ ግን ለሚጽፍላቸው ሰዎች ሲጽፍላቸው እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ ከእናንተ ጋር ለብቻችሁ አይደለም አብረን ከእናንተ ጋር አብረን እኔ የሚያጋራ ሰው በጣም ነው የምወደው ሲሰብክ የሚያጋራ ሰው ሲሰብክ ራሱን ጨምሮ የሚያወራ ሰው ራሱን ጨምሮ የሚሰብክ ሰው በጣም ይባርከኝ የሆነ ራሱን አውጥቶ አይደለም ስለ መቀደስ ሲያወራ እሱ ተቀድሶ ጨርሶ ሳይሆን እናንተው እንደ ፍጥር ጥራችሁ የሚለን አይደለም አብሮን ገብቶ አብሮን የሚታገል አብሮ መከራችንን የሚካፈል የሱን መከራ ለብቻ አስቀምጦ መከራችሁን ብሎ የሚለን ሳይሆን አብሬያችሁ አገልግሎቴ ነው በነገራችሁ አብሬ መከራውንና ትግስቱን የኢየሱስ ክርስቶስን የመከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ በቃ የነበርኩት እዚህ የተገኘሁት ስለ ሁለት ነገር ነው ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ሌላ ሪዝን የለም አሁን የተገኘሁበት መከራ ውስጥ ያለሁት ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር በኢየሱስ ባረካችኋል የተገኛችሁበት ቦታ ስትገኙ ከዚህ ውጪ አትገኙ ስለ እግዚአብሔር ቃል ስለ ኢየሱስ ምስክር ምን ማለት ነው ያድናል ስላላችሁ ብቻ እውነቱን ስለተከተላችሁ ብቻ ጌታን ስላመለካችሁ ብቻ እሱን ስላመሰገናችሁ ብቻ ፍጥሞ ከሄዳችሁ ወይ ደግሞ በጣም ከባድ የሆነ አይነት ነገር ውስጥ ከገባችሁ ስለዚህ ብቻ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፍጥሞ የሚባል ደሴት ነበርኩ ለምንድን ነው እዚህ ያለሁትማ ስለ እግዚአብሔር ቃል እዚህ ያለውማ ስለ ኢየሱስ ክርስቶስ ምስክርነት ነው አይ ዊሽ እንዲህ ቢሆንልን የገባንበት ቦታ ስንገባ ስለኛ ሳይሆን ስለሱ ብንገባ ከተጎዳን ብንጎዳ ስለኛ ሳይሆን ስለሱ ብንጎዳ ከተሰደብን ብንሰደብ ስለኛ ሳይሆን ስለሱ ብንሰደብ አንዳንዴ ስለራሳችን ነው የምንሰደበው የራሳችን ነገር ነው የሚያሰድበን የራሳችን ነገር ነው መከራ ውስጥ የሚጨምረን የራሳችን ነገር ነው ቻሌንጅ ውስጥ የሚጀምረን ዮሐንስን ግን ስትጠይቁት ፍጥሞ ምን ትሰራለህ ካላችሁት ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ኢየሱስ ያድናል ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፍጥሞ የሚባል ደሴት ነበርኩ ትምህርት አላድርገው ቆስሏል ተደብድቧል በዘይት ተነክሯል ይሄ ሁሉ የሆነበት ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ነው ተደብድበዋል ተጎትተዋል
እንደ ወንጀለኛ መሬት ለመሬት እየጎተቱ የወህኒ ውስጠኛው ክፍል ጨምሯቸው። ይህን ሁሉ ያደረጉት ስለ ኢየሱስ ክርስቶስ ተናግረው የጌቶቻቸውን ትርፍ የሚያመጡበትን ነገር መጥተው አጋንንት አስወጥተው ወህኒ ተጣሉ። ኢየሱስ ክርስቶስን መስክረው ወህኒ ውስጥ ገቡ። ሁለቱም ተመሳሳይ ናቸው። ሁለቱም ግን ቁስላቸው ጋር የሉ፣ ህመማቸው ጋር የሉ፣ ትዝታዜያቸው ጋር የሉ። እግዚአብሔር በኢየሱስ ስም ዓይናችንን ያብራው። ይህንን ብሎ በጌታ ቀን በመንፈስ ነበርኩ ይላል። ቁስሌ ጋር አይደለሁም፣ ብቸኝነቴ ጋር አይደለሁም፣ ግዞቴ ጋር አይደለሁም። በጌታ ቀን በመንፈስ ነበርኩ፣ ኮኔክትድ ነበርኩኝ። ለብቻ ተገልዬ አለው እንጂ ግን ከሱ ጋር ነበርኩ። ቢያረግልን የትም ስንሆን ከሱ ጋር በጌታ ቀን በመንፈስ ነበርኩኝ። አንደኛው ትርጉሙ ያው የጌታ ቀን ነው፣ በቅዱሳን የሚሰባሰቡበት ነው። በዛን ጊዜ አንዳንድ ሰው ቅዳሜ ቀን ነው ይላል፣ አንዳንድ ሰው እሑድ ቀን ነው ይላል። ሊትራል ቀኑን ተውት። በጌታ ቀን አሁን ነው፣ በጌታ ቀን ነገም ነው፣ በጌታ ቀን ምሽቱም ነው። እውነት ነው። በጌታ ቀን አንዴ ወስነን በሳምንት አንዴ የምንሰበሰብባት አለች፣ የምንወዳት የጌታ ቀን የምንላት እሁዳችን ናት። እሷም እንዳለች ናት። በጌታ ቀን በመንፈስ ነበርኩኝ። እሁድ ብቻ ከሆነ ግን አክስሮናል። እሱ ያከስራል። በሳምንት አንዴ ብቻ ያከስረናል። በጌታ ቀን 24 ሰዓት 7 በጌታ ሁሌ በመንፈስ ላይ ማለት ነው። ስራዬንም እየሰራው እየወጣውም እየገባውም ግን ሐሳቤ እሱ ጋር ነው ያለው፣ ልቤ እሱ ጋር ነው ያለው። ልቤን የሚወስድ የለም። መንፈሴ ከሱ ጋር ኮኔክትድ ነው። ቢያወራኝ ሰማዋለሁ። የሆነ ሐሳብ ጣል ቢያደርግልኝ አዳምጠዋለሁ። የሆነ ቀን ረስቼው ቤተክርስቲያን ስመጣ ትዝ የሚለኝ ጌታ አይደለም ያለኝ። ወገኖቼ በሳምንት አንድ የምናስታውሰው ጌታ ካለን እምነት አይደለም ያለን፣ ሃይማኖተኛ ነው። ሃይማኖት ነው ይሄ። የሆነ ቦታ ሲደርሱ እንደዚህ ምናምን ነገር ማለት እሱ ሃይማኖተኝነት። እንደዚህ የምንልበት የሆነ ስፍራ ስንደርስ የምናስታውሰው የለም። አሁን ስንሄድ ሌሊት በመኝታችን፣ ጠዋት ስንነሳ፣ በኋላ መስሪያ ቤታችን፣ ያለንበት ቦታ ሁሉ ከሱ ጋር አለ። ያለንበት ቦታ ሁሉ እሱ ከሱ ጋር፣ እሱ ከኛ ጋር አለ። በጌታ ቀን በመንፈስ ነበርኩ። ድንገት ከኋላዬ ድምፅ ሰማሁ። የሚናገረኝን ድምፅ ለመስማት ዞር አልኩ። ቁስሌን እያየው አይደለም። ችግር ላይ በጣም ካተኮራችሁ ድምፅ አሰሙ። በጣም የጠዘጠዘኝ ነው፣ እያመመኝ ነው፣ ምን ይሻለኛል፣ እየወጋኝ ነው፣ እየሸቀሸቀኝ ነው ምናምን ካላችሁ ድንገት ዞር ስል እንደዚህ እንዲያደርገን ነው እግዚአብሔር ይፈልገው። በቃ ወዳላያችሁት ነገር እግዚአብሔር እንዲያስገባችሁ። ከዚህ በፊት ኤክስፒሪየንስ ያላደረገውን ኢየሱስ እንያየው። ዞር የሚናገረኝ ድምፅ ለማየት ዞር አልኩ። ዞር ስል ሌላ ኢየሱስ፣ ትላንት ደረቱ ላይ የተጠጋሁት ኢየሱስ አይደለም። እንደዚህ ፊቱ የሚያበራ ኢየሱስ አይቼ አላቅም። እንደ ፀሐይ እንደዚህ በሁለት ወገን የተሳለ ሰይፍ የሚወጣው ኢየሱስ አላየሁ። እንደዚህ ደረቱን በወርቅ የታጠቀ ኢየሱስ አላየሁ። በኢየሱስ እጃችሁን አንሱ። እስከ ዛሬ ኤክስፒሪየንስ ካረጋችሁት ውጪ የሆነ የእግዚአብሔር መገለጥ ያገኛችሁ። ይሄ የሚሆነው ወገኖች፣ ይሄ የሚሆነው ህመማችን ላይ ስናተኩር አይደለም። ቀቀለኝ፣ ጠዘጠዘኝ ስንል አይደለም። አያመንም አይደለም። የትኛውም ያለንበት ነገር አይከብደንም ማለት አይደለም። ግን ከሱ ላይ አይናችንን ሰይጣን እዛው ላይ ነው፣ እዛው እንድናከው ነው የሚፈልገው። እዛው ግጥምና ዜማ እንድንሰራለት ነው የሚፈልገው። በቁስል የተሰራ ግጥምና ዜማ እንዲኖረን ነው። የችግር ግጥምና ዜማ እንዲኖረን ነው የሚፈልገው። የችግር ግጥምና ዜማ ከሆነ የምናቀነቅነው ቤተክርስቲያንን ሽባ ነው የሚያደርገው፣ ህይወትን ሽባ ነው የሚያደርገው። አብዛኛው የአምልኳችን የጉባኤ አምልኳችን በሙሉ ከቁስል ይወጣ ነው፣ ከህመም ይወጣ ነው፣ ከችግር ይወጣ ነው። ችግሬን እንትኔ ወደዛ ነው የሚታየው። ወደ አምልኮ የሚከተን፣ ወደ ተለየ መገለጥ፣ ወደ ተለየ ነገር ውስጥ የሚጨምረን እዚህ የሚያመንን ነገር ማየት አይደለም። ላይ ያልተገለጠልንን ከዚህ በፊት ኤክስፒሪየንስ ያላደረግነው ስናይ ነው። እና ዞር ስል ብሎ ሌላ ነገር አየ። ወደ ሐዋርያት ሥራ 16 ላይ ልመለስና ጌታ እናመልካለን። ድንገት እየዘመርን እያለ እየጸለይን እያለ ድንገት የሚያናውጥ ነገር መጣ። ድንገት የወህኒው መሰረት ተናወጠ። እኛ እየዘመርን እያለ እስረኞቹ ያዳምጡ ነበር ይላል። ታውቃላችሁ፣ አንብባችሁታል። አዲስ ነገር አይደለም። እስረኞች እያዳመጡ ነበር። እስረኛ የሚያዳምጠው ጸሎት፣ እስረኛ የሚያዳምጠው እስረኛ የሮም እስረኛ ነው ሊሆን የሚችለው።
ምንም ለይሄ ኖርማል አድርጎ የገባ እስረኛ አይመስለኝም። ከባባር ሰዎች ናቸው ሊሆኑ የሚችሉት፣ ግን ያዳምጡ ነበር ይላል። እስረኞች ያዳምጡ ነበረ እና ድንገት የወህኒው መሰረት ተናወጠ። እግዚአብሔር ወረደ፣ እግዚአብሔር መጣ። ቁስላችንን ትተን፣ ህመማችንን ትተን፣ ጥዝጣዜያችንን ትተን እሱን እያመለክን በሱ ፊት እየዘመርን በሱ ፊት እየጸለይን እያለ የሆነ ሾክ የሚያደርግ ነገር ተፈጠረ። ስርዓቶች ሁሉ በሙሉ ወደቁ። ከዛ በኋላ እቺን ነግሬያችሁ ልጨርስ። መጨረሻ ላይ የወህኒው ጠባቂ ዳነ። በኋላ ላይ ይዟቸው ሄደና ቁስላቸውን አከመላቸው። ቁስላችሁ ይድናል፣ ቁስላችሁ ይታከማል። አሁን የነ ጳውሎስን ቁስል ወስዶ አጠበላቸው፣ አከማቸው። እግዚአብሔር እኮ ያክማል። አሁን አንድ የወህኒ ጠባቂ አይደለም ጌታ የሚልክላችሁ። ታማችኋል፣ ተጎድታችኋል፣ አስቸጋሪ ነገር ውስጥ ነው ያላችሁት። መንፈቀ ሌሊት ነው፣ መሽቷል፣ ውጥረት አለ፣ ግራና ቀኝ ቻሌንጅ አለ። ግዴላችሁ፣ ዝም ብላችሁ አመስግኑ። ማለት ቀብድ ልንሰጠው አይደል፣ ልንደልለው እኮ አይደል። በለኔ እቺን ጣል አረግላለሁ አንተ እቺን ጣል ታረጋለህ ልንለው አይደል። ዝም ብለን እየጸለይን ስናመሰግን፣ እየጸለይን ስንባርከው፣ እየጸለይን ከፍ ስናደርገው ያ የዘመርንለት ያ የጸለይንለት ያ ከፍ ያደረግነው ጌታ ፓቻስ እቺኛውን ቃል አንብቤ ነው ጨርሰው። እንደዚህ ይላል፣ ጌቶቹ ያላቸው ሐዋርያት 16 ላይ ምን ላድርግ አላቸው። ምን አንተና ቤተሰብ ትድናላችሁ አላቸው። ቁጥር 33 ላይ እንደዚህ በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። ትላንት የተማታች አሁን ለሕክምና ተዘርግቷል። ትላንት እኮ ደብድቧል። ያው የደበደበ እጅ ነው ያው ማጠብ የጀመረው፣ ያው ትሪት ማድረግ የጀመረው፣ ድሬስ ማድረግ የጀመረው። ቁስላችንን ካየ፣ ህመማችንን ካየ ፈውስ የለው። ቁስላችንን ትተን እሱን ከፍ እያደረግነው ስንመጣ እንትኑ ብቻ አይደለም ያናወጠው፣ ደጆች ሁሉ ተከፍተዋል። እግዚአብሔር ደጆቹን ይከፍታቸዋል። ስራቶች ሁሉ ተፈተዋል። እግዚአብሔር ስራቶችን ሁሉ ይፈታል። ማለት እያመለክ ነው እያለ እንትን አይደለም። ይሄ አሁን ክፉ መንፈስ አይታችኋል አይደል? ሲዘይሩለት ሙዚቀኞች ወደዚህ ይውጡና ሲዘይሩለት አሜን 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 አሜን፣ ከዛ ማጓራት ይጀምራል ከውስጡ። ከዛ በዛ መዘየር ውስጥ ያ ክፉ መንፈስ ወይ መገለጥ ያወራል፣ ከዛ የሆነ ነገር ይሰጣል። የኛ አምላክ እንደሱ አይደል? የኛ አምላክ የአብርሃም የይስሐቅ የያዕቆብ አምላክ በክርስቶስ ኢየሱስ የኛ አምላክና አባት ያዳነን በቅዱሱ አጠራር የጠራን ጌታ እያመለክ ነው እያለ ካለንበት ቦታ የተዘጉብንን ደጆች ይከፍታቸዋል። ቁስላችን ይታጠባል። ቁስላቸውን አጠባቸው። ደሙ ታጠበ፣ ይችልበታል። በወንበዴ ተደብድቦ የወደቀን ሰው አንስቶ ቁስሉ ላይ ዘይት አድርጎ አህያው ላይ ጭኖ ከወደቀበት አንስቶ ወደ ተሻለ ነገር መውሰድ ይችልበታል። እና ለ5 ደቂቃ እንደዚህ እናደርጋለን።